ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 7 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዘንላችሁ የቀረብነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውና ለሰራተኞች እጅግ በጣም መልካም ዜና የሆነው አዲሱ ረቂቅ አዋጅ አዲሱን መመሪያ በተመለከተ በዛሬው ዕለት ሙሉ በሙሉ መጽደቁ ተሰምቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን ከ2600 በላይ ድርጅቶችን በተመለከተ ተጠያቂ ስለመሆናቸው ይፋ ሆኗል። ምንድነው? ይህንንም በዝርዝር እናደርሳለን። እንዲሁም ከውጭ በሚገቡ ምርቶች ላይ አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከውጭ በሚገቡ ምርቶችን በተመለከተ በዛሬው ዕለት ይፋ መደረጉ ተሰማ። አብዛኛው የህብረተሰብ ክፍል የሚጠቀምባቸውና አስገዳጅ የጥራትና የደህንነት ምርመራ የሚደረግባቸው ከውጭ የሚገቡ 44 የምግብ አይነቶች የኢትዮጵያ ምግብና መድኃኒት ባለስልጣን ይፋ አድርጓል። የምግብ ኮንሳይመንት ጥራትና ምርመራ ዋና ዓላማ ወደ ሀገር ውስጥ የሚገቡ ምርቶች ጥራትና ደህንነትን ለማረጋገጥ ስጋት ተኮር ከሆኑ ምግቦች ናሙና በመውሰድ በላቦራቶሪ እንዲፈተሹ በማድረግ ችግር ያለባቸውን የምግብ ምርቶች ወደ ሀገር ውስጥ ገብተው ገበያ ውስጥ እንዳይገቡ አስፈላጊ እርምጃ መውሰድና የህብረተሰቡን ጤና ለመጠበቅ የሚያስችል አሰራር ለመዘርጋት መሆኑ ተገልጿል። በዚህም መሰረት ሩዝ፣ ቴምር፣ ስኳር፣ ምስር፣ ፓስታ፣ ማካሮኒ፣ የእርሾና የማብኪያ ዱቄት፣ ቢጫ ተርክክ፣ የታሸገ ተፈጥሯዊ ማር፣ የወይራ ዘይት፣ ፍሬው የወጣለት የወይራ ዘይት በአንድ ዓመት ጊዜ ውስጥ ለኮንሳይመንት ጥራት ምርመራ ሽፋን የሚያገኙ የተመረጡ የምግብ አይነቶች ናቸውም ተብለዋል። ሌሎች የተመረጡ ምግቦች በአንጻሩ በ6 ወራት ውስጥ የጥራትና የደህንነት ምርመራ ሽፋን እንደሚያገኙም ተገልጿል። ከላይ በተጠቀሱት ምርቶች ላይ ከዚህ በፊት ያልነበረ ነገር ግን በጥራት ደረጃው የሚጠየቁና ከደህንነት አኳያ ልዩ ትኩረት የሚሹ የምርመራ አይነቶች ማለትም የጸረ ተባይ መድኃኒትና የከባድ ብረታ ብረቶች ቅሪት በተለይ ዘይት ውስጥ የሚኖረው የስብ መጠን እንደሚካሄድ መመሪያው ይገልጻል። አስፈላጊ ሆኖ ሲገኝ ሌሎች በባለስልጣናት እንዲመረመሩ ሂሳብ የሚሰጥባቸው የምርመራ አይነቶች እንዲካተቱ እንደሚደረግም በምርመራው ላይ ሰፍረዋል። የአትክልት ቅቤ፣ ጨው፣ የጨቅላ ህጻናት ወተት፣ ፈሳሽ ወተት፣ የዱቄት ወተት፣ ጁስ፣ አሳ፣ ብስኩት፣ ኢንዶሚን፣ ካቻፕ፣ የለውዝ ቅቤ፣ የታሸጉ የህፃናት ምግቦች፣ ማርማራታ፣ የታሸገ እንጉዳይ፣ የስጎ ማጣፈጫ፣ የቲማቲም ድልህ፣ አይብ፣ እርጎ፣ የዶሮ ስጋ፣ ቸኮሌት፣ የታሸገ አናናስ፣ የፍራፍሬ ጭማቂ እንዲሁም በዱቄት መልክ የተዘጋጀ ወተት፣ የአሳ ዘይት፣ የስንዴ ዱቄት፣ የቲማቲም ቺፕስ፣ ነጭ ስኳር፣ ለስላሳ መጠጥ፣ የታሸገ የተፈጥሮ ማር፣ የቀዘቀዘ የአሳ እንዲሁም ፍሊት፣ የኮካ-ኮላ ዱቄትና ሌሎች ምርቶችን የጥራት ምርመራ እንዲደረግባቸው የተረጋገጡ ናቸው ተብለዋል። በተለያዩ ህብረተሰብ ክፍሎች የደህንነት ጥራት ጥያቄ የሚቀርብባቸው የምግብ አይነቶች የጥራትና ምርመራ እንደሚደረግ የምግብ አይነት ለመለየት ቀድሞ በተሰራ የላቦራቶሪ ጥራትና ምርመራ ቀጣይነት ያለው የጥራት ክትትል እንደሚያስፈልግም በመመሪያው ላይ ጸድቋል። በሶስት ወገን የጥራት ምርመራ ተከናውኖ የሚቀርብ ሰርቲፊኬት ተቀባይነት የሚያገኘው ውጤቱን የሰጠው ተቋም ዓለም አቀፍ እውቅና ያለው በመሆኑና ውጤቱ ተገምግሞ እንደሚገለጽም ተገልጿል። ለኮንሳይመንት ጥራትና ምርመራ ከተመረጡ የምግብ አይነት ውጭ ምርቱ ለህብረተሰቡ ጤና ጉዳት ሊያመጣ ይችላል ተብሎ ሲታሰብ ናሙናዎችን ወስዶ እንዲመረምሩ ማድረግ እንደሚቻል በአሰራሩና በመመሪያው ላይ መካተቱን ሪፖርተር በዚህ ሰዓት አስነብቦናል። በሌላው መረጃችን ከ2600 በላይ ድርጅቶችን በተመለከተ ተጠያቂ ስለመሆናቸው ተገለጸ። የ2018 በጀት ዓመት 2687 ድርጅቶችን በኦዲት ግኝት ተጠያቂ ማድረጉን የኢትዮጵያ ጉምሩክ ኮሚሽን አስታወቀ። ኮሚሽኑ ይህንን ያስታወቀው የ2018 በጀት ዓመት የሥራ አፈጻጸምን አስመልክቶ ሐምሌ 2 ቀን 2018 ለመገናኛ ብዙሃን ጋዜጣዊ መግለጫ ሲሰጥ ነው። መግለጫውን የሰጡት የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ ኮሚሽኑ ከተሰጠው ተግባራት መካከል የጉምሩክ ሕግ ተገዥነትን ለማረጋገጥ አንዱ መሆኑን ገልጸዋል። በዚህም መሰረት በተጠናቀቀው የ2018 በጀት ዓመት በ3272 ድርጅቶች የድህረ ዕቃ አወጣጥ ኦዲት መደረጉን
ከነዚህ ውስጥ 2687ቱ ላይ በኦዲት ግኝት መሰረት ወደ ገቢ መቀየርና አገር ልታጣ የነበረውን 23.7 ቢሊዮን ብር ማዳን መቻሉን ኮሚሽነሩ ተናግረዋል። ኮንትሮባንድን ለመከላከልና ለመቆጣጠር በተወሰደው ተከታታይ ህጋዊ እርምጃ በ2018 በጀት ዓመት የተሻለ ውጤት መመዝገቡንም አስረድተዋል። በዚህም መሰረት ከገቢ ኮንትሮባንድ ከ27 ቢሊዮን ብር በላይ፣ ከውጭ ኮንትሮባንድ ደግሞ 1.8 ቢሊዮን ብር በላይ በድምሩ 28.9 ቢሊዮን ብር የሚገመቱ ዕቃዎች በቁጥጥር ስር ውለዋል ተብሏል። በዚህ ህገወጥ ድርጊት ተሳታፊ የሆኑ 1892 የኮንትሮባንድ ተጠርጣሪ መለየታቸውን ከነዚህ ውስጥ 1835 የሚሆኑት በቁጥጥር ስር በመዋል ለህግ እንዲቀርቡ ማድረግ መቻሉን ኮሚሽነሩ ጠቁመዋል። ኮሚሽኑ በ2018 በጀት ዓመት የተገኙ ውጤቶችን አጠናክሮ በማስከተል በ2019 በጀት ዓመት 1 ትሪሊየን 768 ሚሊዮን 993 ሺህ ብር ገቢ ለማሰብሰብ እቅድ ይዞ ከሐምሌ 1 ቀን 2018 ጀምሮ ወደ ሥራ መግባቱን በመግለጫው ወቅት ገልጿል። በሌላው መረጃችን ከሰራተኞች ጋር በተያያዘ እጅግ በጣም መልካም የሆነ ዜና ተሰምቷል። በዚህ መሰረት አዲስ መመሪያ ጸድቆ ተግባራዊ ተደርጓል። በመሰብ የአንድ ማዕከል ከመደበኛ የሥራ ሰዓት በኋላና ቅዳሜ እንዲሁም ሌሎች የሥራ ቀናትን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል አዲስ ረቂቅ አዋጅ አዲስ መመሪያ ጸደቀ። በመሰብ የአንድ ማዕከል አገልግሎት ከመደበኛ የሥራ ሰዓት ውጭ ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ ቁጥር 1145/2018 በሚል ስያሜ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀው ሰኔ ወር ተፈርሞ መውጣቱ ታውቋል። ሪፖርተር የተመለከተው ሰነድ እንደሚያስረዳው ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉበት ምክንያት መካከል በመሰብ የአንድ ማዕከል አገልግሎት የሚሳተፉ የፌዴራል መንግስት ተቋማት ሰራተኞችን ከመደበኛ የሥራ ሰዓታቸው በኋላ ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ የማጓጓዣዎች ስለሚገጥማቸውም ተብሏል። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞችን ደህንነትና የሥራ ተነሳሽነትን ለማጠናከር ፍትሐዊ፣ ግልጽና ተግባራዊ ትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ በሚል ኮሚሽኑ በአዋጅ 1353/2017 በተሰጠው ስልጣን መሰረት መመሪያው እንዲወጣ መደረጉም ተገልጿል። በሰኔ ወር 2018 የጸደቀው መመሪያው ማሟላት ያለባቸው ሂደቶች ለሚያሟሩ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ 800 ብር እንዲሁም ለ22 ቀናት የምሽት ሥራ 2200 ብር በአጠቃላይ ወርሃዊ 3000 ብር ተከፋይ እንደሚያደርግም ያስረዳል። መመሪያው ተፈጻሚ የሚሆነው በመሰብ አንድ ማዕከል አገልግሎት ዋና መስሪያ ቤትና ቅርንጫፍ ጽህፈት ቤት ማዕከላት ውስጥ ከመደበኛ የሥራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንዲሆንም ተደንግጓል። ይህ መመሪያው የትራንስፖርት አበል የማይከፈልባቸው ሁኔታዎችንም በዝርዝር አመላክቶ በዚህ መሰረት በረጅም ጊዜ ስልጠና ወይም ትምህርት ላይ ለሚገኙ ሰራተኞች በተፈቀደው የሥራ መርሃ ግብር መሰረት በሥራ ላይ ላልተገኘ ሰራተኛ ተቋሙ የጋራ ወይንም በተናጠል ትራንስፖርት አገልግሎት ላቀረበበት ሰራተኛ እንዲሁም በተመሳሳይ ዓላማ ከሌላ ምንጭ ለመጓጓዝ ድጋፍ ለሚያደርግ ሰራተኛ ክፍያው አይፈጸምም መባሉ ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።